በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የከበረውን የእግዚአብሔርን ቃል አብራችሁ ቆማችሁ እናንብብ። የሐዋርያት ሥራ ምዕራፍ 3 ላይ እናወጣና እግዚአብሔርን ቃል አብረን እናነባለን። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና። ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው ይላል። እግዚአብሔር ያክብራችሁ። ቁጭ በሉ። የመልእክቴ ርዕስ በስሙ ስማችሁ ይቀየራል የሚል ነው። አጠገባችሁ ላለ ለአንድ ሰው እኔ ደጋግሞ እንዲበሉ ማለት አልወድም፣ ግን እንደው ለመጀመሪያ እንደዚህ በሉት፣ ዛሬ በስሙ ስምህ ይቀየራል በሉት። ድገሙና በስሙ ነገርህ ይቀየራል በሉት። ሃሌሉያ። በስሙ ስሜ ይቀየራል በሉ ለራሳችሁ። አሜን። በስሙ ስማችን ይቀየራል። ለረጅም ዘመን አብሯችሁ የኖረ የሆነ ታሪክ፣ ለረጅም ዘመን ብትጾሙ ብትጸልዩ፣ ውጣ ከቤቴ ልቀቀኝ ብትሉት አለቅ ያለ ነገር ዘንድሮ በስሙ ይቀየራል። ቬኖሳቫሃዲፋንታ በስሙ እግዚአብሔር ይቀይረዋል። ምክንያቱም ኢየሱስ የሚለው ስም እንደኔና እንደናንተ የሆነ ዕቃ ሲወድቅ ሁሉ ኢየሱስ እንደምንለው ብቻ አይደለም፣ ጉልበቱ በጣም ከባድ ነው። አንድ አባት ናቸው። በቀደሙት ዘመናት ወንጌል ለመስበክ ሲሄዱ ሰዎች እንደኛው ዘመን የተመቻቸ ነገር በሌለበት በአንድ የገጠሪቱ ኢትዮጵያ ላይ ምናልባት ከኔ ይልቅ እነ ፓስተር ረጅም መንገድ ተጉዘው አገልግለው ሊሆን ይችላል ብዬ አስባለሁ። እኔ በአገልግሎት ዘመኔ ያለፉት 20 ምናምን ዓመት እያገለገልኩ ነው ያለሁት። በአገልግሎት ዘመኔ ውስጥ ረጅም የእግር ጉዞ የተጓዝኩት የ5 ሰዓት ጉዞ ነው። ከመኪና ከወረድኩ በኋላ የ5 ሰዓት ጉዞ ተጉዤ ኮንፈረንስ አገልግዬ ተመልሼ አውቃለሁና ረጅሙ ጉዞዬ የእግር ጉዞዬ 5 ሰዓት ነው። እና የቀደሙት አባቶቻችን ግን አንዳንድ ቀን እየሄዱ ውለው ይመሽባቸውና እንደገና የሆነ ቦታ የመሸበት እንግዳ ብለው አድረው እንደገና በማግስቱ ተጉዘው ሄደው ያገለግሉ ነበርና አሁን ከአንድ መጽሐፍ ላይ ሳነብ ያገኘሁትን ነው። አንድ መጽሐፍ ሳነብ እና እኚህ አሁን ታሪኩ የምነግራችሁ ሰው ወንጌል ለመስበክ ወጥተዋል። ቦርሳቸውን ይዘው ዣንጥላቸውን ይዘው መጽሐፍ ቅዱሳቸውን ይዘው ጉዞ እያደረጉ እያለ አንድ ሜዳማ ቦታ ላይ በጣም የሚያስፈራው እኔና እናንተ ናሽናል ጂኦግራፊ ላይ እንኳን ስናየው የሚያስደነግጠን ወንዱ አንበሳ፣ ይሄ ጸጉራሙ አንበሳ ድንገት መንገዳቸው ላይ ቁጭ ብሎ ይጠብቃቸዋል። አዩት፣ እሱም አይቷቸዋል፣ እሳቸውም አይተውታል። እና ምናልባት እንደኔ ጥቂት ያገለገለ ሰው ቢሆን፣ የዚህ ዘመኑ ሰው ቢሆን፣ ብዙ ፋሲሊቲ የለመደው ሰው ቢሆን ኦ ጌታ ሆይ ይሄ ጉዞ ያንተ ፈቃድ አይደለም ማለት ነው ብሎ እጥፍ ሊል ሁሉ ይችላል። እሳቸው ግን ቆሙ። እግዚአብሔር ሆይ ሕዝብ ይጠብቀኛል፣ ላገለግል ወጥቻለሁ፣ ነገር ግን በመንገዴ ላይ ይሄም እንቅፋት ቁጭ ብሏል፣ ምን ላድርግ ብለው
ጌታን ጠየቁ። ጌታን ይጠይቃሉ የቀደሙ አባቶቻችን። ዝም ብለው ሆነ ጉዳይ ላይ እርምጃ አይወስዱም። ጌታን ሲጠይቁ ልጄ ሆይ ዳንኤል በአንበሶች ጉድጓድ ውስጥ ተጥሎ አንበሶቹ አልጎዱትም፣ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ የሚል አላነበብክምን? አንብቤአለሁ። እንግዲያውስ እዘዘው፣ ስሜ ከስሞች ሁሉ በላይ ነው። ሃሌሉያ። እንግዲያውስ ተናገረው፣ ስሜ ከስሞች ሁሉ በላይ። እንግዲያውስ ቃል አውጣበት፣ እንደዚህኛው ዘመን አባባል ቃል ተናገርበት። ስሜ ከስሞች ሁሉ በላይ። ከዛ ትዝ ሲለው ይሄ ቃል ውስጣቸው ሲፈስ ለካ ስሙ ውስጥ ኃይል አለ፣ ለካ ስሙ ውስጥ ጉልበት አለ፣ ለካ ስሙ ውስጥ ፈውስ አለ፣ ለካ ስሙ ውስጥ እንቅፋት የሚያነሳል። ሃሌሉያ። ስሙ በስሙ ስማችሁ ይቀየራል። ዘንድሮ በዚህኛው ዓመት ከብዙዎቻችሁ ቤት ላይ፣ ከብዙዎቻችሁ ጤንነት ላይ፣ ከብዙዎቻችሁ ዘመን ላይ፣ ከብዙዎቻችሁ አገልግሎት ላይ፣ ከብዙዎቻችሁ ቢዝነስ ላይ ነግራችኋለሁ፣ እንደ እግዚአብሔር ቃል መልእክተኛ ታሪክ ይቀየራል። ሃሌሉያ። እና አንበሳውን አሉት፣ አንተ አንበሳ እኔን መብላት አትችልም በፍጹም። እኔ አሁን ተልእኮ አለኝ፣ ዓላማ አለኝ፣ ግብ አለኝ፣ ህዝብ ይጠብቀኛል፣ ወንጌል ልሰብክ እየሄድኩ ነው። ስለዚህ ብትፈልግ መንገድ ልቀቅ፣ ባትፈልግ ዝም ብለህ ተቀመጥ ብለውት ላዩ ላይ ተጓዙ። ያነበብኩት መጽሐፍ ላይ ምን ይላል? ዞሮ እንኳን የመብላት አይደለም የማሽተት ሙከራ አላደረገም ይላል። እኔ በእናንተ ቦታ ብሆን ግን አጨበጭብ ነበር። ለዚህ ስም፣ ለዚህ ገናና ስም፣ ለዚህ ኤልሻዳይ ስም ሃሌሉያ፣ ስሙ ለዘላለም የተባረከ ይሁን። ኢየሱስ በሉ እስኪ አንድ ጊዜ። እና አዘዙት፣ ተራመዱ፣ ሄዱ። እየተጓዙ ሜዳማ ቦታ ነው። ዞረው ሲያዩት አንበሳው አይንቀሳቀስም። ዞረው ሲያዩት አልተነሳም። ዞረው ሲያዩት እዛው እንደተቀመጠ ነው። ስለዚህ አንድ ነገር አደረጉ። የጻድቅ ሰው ነፍስ ለእንስሳም ይራራል የሚል ጥቅስ ወዳጆቼ፣ ቃል ካነበባችሁ በጊዜው ቃል ነው የሚመጣላችሁ። ፌስቡክ ላይ ከሰነበታችሁ፣ ቲክቶክ ላይ ከሰነበታችሁ ያው የቲክቶክ ድምጽ ነው የምትሰሙት። ቃል ካነበባችሁ ግን በሰዓቱ ቃል ይመጣላችኋል። በጌታ በኢየሱስ ስም ቃል የሚያነብ ትውልድ እግዚአብሔር ያደርገና ወደ ቃሉ እግዚአብሔር ይመልሰን። እና የጻድቅ ሰው ነፍስ ለእንስሳም ይራራል ብሎ ጥቅሱ ትዝ ሲላቸው ኦኬ እኔ አሁን አስሬዋለሁ፣ ዝም ብዬው ከሄድኩ በስብሶ መሞቱ ነው። ስለዚህ ያለው አማራጭ አንተ አንበሳ፣ እኔ አሁን ወደ ተልእኮ ሄጃለሁ፣ ወደ ዓላማ ሄጃለሁ፣ አልነካኸኝም፣ በኢየሱስ ስም አስሬህ ነበረ፣ አሁን ደግሞ ፈትቼሃለሁ፣ አድነ መብላት ትችላለህ ሲሉት አንበሳው የታመመ አይደለም፣ መብላት የማይችል አይደለም። ብድግ ብሎ ጎፍሬውን አራግፎ መንገድ ቀየረና ሄደ፣ ተራመደ፣ ተነሳ ይላል ጽሑፉ ሲደመድም። ዋው! እስኪ አንድ ጊዜ ኢየሱስ በሉ። ገርማችኋል። አሁን እናንተ እንደዚህ ኢየሱስ ስትሉ ከዚህ አካባቢ የሚፈርስ ነገር አለ። ሃሌሉያ! ከኢትዮጵያ አየር ላይ የሚመታ ኃይል አለ። እስኪ አንድ ጊዜ ኢየሱስ በሉ። አይፋንቶኒ ማካባሃናማ ኢየሱስ የኔ ጌታ ኢየሱስ፣ የዳንኩበት ኢየሱስ፣ ያመለጥኩበት ኢየሱስ፣ ከባዕድ አምልኮ ቤት የወጣሁበት ኢየሱስ፣ ልጁ ያደረገኝ ኢየሱስ፣ የሕይወት ወራሽ ያደረገኝ ኢየሱስ። ድገሙና አንድ ጊዜ ኢየሱስ በሉ። ጀላፎሳ ፓንዳ የዚህ ስም ሰባኪ መሆኔ፣ ይሄ ስም እንድሰብክ የተጠራሁ መሆኔ፣ ይሄ ስም እንድሰብክ እግዚአብሔር የተለየ ኮሊንግ በላይ ላይ ማስቀመጡ ሁሉ ጊዜ ቅድም ሲዘመር አለቅስ ነበር። ኩራት አለኝ። ብኮራስ ምን አለ? ሰው ቪኤት ይዞ ይኮራል እኮ ወዳጆች። ቪኤት ይዞ ጥብርር ይልባል። በቃ በምድር ላይ ያለ የመጨረሻው መኪና የነዳ ነው የሚመስለው። ግን እሱ ጋር ስላላየ ነው ሌላ ከሱ የተሻለ ስንት ሞዴል መኪና መጥቷል። ወዳጄ ሰው ገንዘብ ስለቆጠረ እኮ ጥብርር ነው የሚልብ የሆነ ነገር 1000 ብር ስለሰጠ። ይሄ ስም እኮ ከስሞች ሁሉ በላይ። ታዲያ ኩራት ባይለኝ
እንዴት ነው የጀግና ልጅ ሆኜ ጀግና አድርጎኝ አልፉና ማጋማሳዳ እንዲህ ያለ ልሳን ሞልቶኝ አጋንንት የማያውቀው የሚያስጨንቀው አጋንንት ባለበት ወየው ብሎ እስኪቃጠል ድረስ እንዲህ ልሳን የሞላህ ጌታ ይባረክ። ወዳጆቼ በዓለም ላይ እኮ ልሳን የሚናገር እኔና እናንተ ብቻ እኮ ነው። ስንቶቻችሁ ናችሁ በልሳን የሚናገር ራሱን ያንጻል ይላል? ስትደክሙ ስትዝሉ መጸለይ ሲያቅታችሁ ጉልበታችሁ ሲደክም፣ ቅድም ስለ መንፈስ ቅዱስ ኮንፈረንስ ሲወራ ነበር እና ጉልበታችሁ የዛለ ሰሞን ዝም ብላችሁ፣ እኔ ሁል ጊዜ አንድ ልማድ አለኝ። ጧት ከመኝታዬ ብድግ ብዬ አልጋዬ ጫፍ ላይ ዞር ብዬ ገና እንደተቀመጥኩ የዕለቱን ተረኛ በልሳን ነው ማባረረው። ፌኖጋዳጋባስ ረሄፌቴፌና ማጋቲ ካባንታ ቃኔ የተቀደሰ አርጌ በልሳን የሚናገር ራሱን ምን ይላል? ያንጻል። ስለዚህ አንጽ እንጂ ለምን ትደክማለህ? አንጽ እንጂ ለምን ትዝላለህ? አንጽ እንጂ ከሱ ጋር እያወራ እየተነጋገር እስኪ አንድ ጊዜ ኢየሱስ በሉ። የማይጠገብ ስም ኢየሱስ፣ አጋንንት የሚፈራው ስም ኢየሱስ፣ አየሩ ሁሉ ላይ ተጽዕኖ የሚፈጥር ስም ኢየሱስ። ውዱ ኢየሱስ፣ ድንቅ ኢየሱስ፣ ፈዋሽ ኢየሱስ፣ ነፃ አውጪ ኢየሱስ፣ ቀንበር ሰባሪ ኢየሱስ፣ የክፉ ቀን ወዳጅ ኢየሱስ፣ ሃሌሉያ፣ ገበና ሸፋኝ ኢየሱስ፣ ስትታመሙ የሚፈውስ ኢየሱስ። ጠርታችሁት ያላፈራችሁበት፣ ስሙን ጠርታችሁ ወጣችሁ ኮራ ብላችሁ የተመለሳችሁበት፣ በእናንተ አንደበት ተጠርቶ የእናንተ የተበላሸ ዶክሜንት ወደ ቦታው የመለሰ ያስተካከለ የፈረደላችሁ ኢየሱስ። ኢየሱስ። ይሄ ስም በቤታችሁ ይግዘፍ። ይሄ ስም በሕይወታችሁ ላይ ይግዘፍ። ይሄ ስም በእናንተ ሕይወትና በእኔ ሕይወት ማንም እንዳነሳውና እንደተቸው ሳይሆን ይሄ ቃል የሰጠን የዚህ ስም ገናናነት በኢትዮጵያ አየር ላይ ይታወጅ። ኢየሱስ። እሱ ላይ ከቆየው ጊዜ ስለማይበቃኝ ቶሎ ልበል። እዚህ ሐዋርያት ሥራ ምዕራፍ 3 ላይ አሁን ቅድም እንዳነበብነው ያያችሁት ሰው ሲወለድ ጀምሮ ከልጅነቱ ጀምሮ ጎልማሳነቱ ወጣትነቱ ሁሉ በሽባነት ያሳለፈ ሰው ነው እና አንድ ልማድ አለው። ልማዱ ምንድነው? ሁል ጊዜ ጠዋት ሰዎች ተሸክመው ያመጡታል። ሰዎች ተሸክመው ያመጡታል ይላል እንጂ ዘመዶቹ ይሁኑ ወዳጆቹ ይሁኑ የቅርብ ይሁኑ የሩቅ ይሁኑ እነንቶኔ ብሎ ስም በዝርዝር አያስቀምጥም። ግን ሰዎች ተሸክመው ያመጡትና መልካም የምትባል ቤተ መቅደስ ደጅ ላይ ያስቀምጡታል። ልማዱ ምንድነው? በየዕለቱ የዕለት ጉርሱ ይለምናል፣ ከሰዎች ይቀበላል፣ ይለምናል፣ ይቀበላል እና እንደዚህ ልማዱ እየፈጸመ ያለ ሌሎች ደግሞ ልማድ ያላቸው ልማዳቸው የሚፈጽሙ ሰዎች ወደዚያ ቤተ መቅደስ መልካም ወደ ብትባል ቤተ መቅደስ ልማዳቸው ሊፈጽሙ መጡ። ምንድነው ልማዳቸው? እነሱ ደግሞ ጊዜ ጠብቀው ሰዓት ጠብቀው ወቅት ጠብቀው አምልኮተ እግዚአብሔር ማድረግ፣ መጸለይ፣ የአምላካቸውን ፊት መፈለግ። እነ ዮሐንስ እነ ያዕቆብ ቤተ መቅደስ የመግባት የመውጣት አምላካቸውን የመፈለግ ልማድ አላቸው። ተማሪዎቹ ናቸው፣ ደቀ መዛሙርቶቹ ናቸው፣ የቅርቡ ናቸው፣ ለኢየሱስ በጣም ወዳጆቹ ናቸው። ስለዚህ ይገቡና አምልኮተ እግዚአብሔር አድርገው ተመልሰው ይወጣሉ፣ ይገባሉ፣ ይወጣሉ፣ ያመልካሉ፣ ይመለሳሉ። እነሱም እንደ ልማዳቸው ሊፈጽሙ ሲገቡ ይሄ ሰው ብዙ ሰው ተፈራርቆበታል። ከብዙ ሰው እጅ ሳንቲም ለምኗል። ከብዙ ሰው እጅ ብዙ ነገር ተቀብሏል እና የዛን ቀን ዞራልና ያው ልማዱ ስለሆነ እባካችሁ አትለፉኝ፣ የዕለት ጉርሴን ጣል አድርጉልኝ፣ አንዳች ነገር ሳሰጡኝ አትለፉ ሲል ጴጥሮስ ወዳጃችን በጣም ፈጣን ስለሆነ ተኩር ብሎ አየውና እንደተጎዳ ብዙ መከራ በሕይወቱ እንዳለፈ ይሄ ሰው ፈውስ ያስፈልገዋል አለና ወደኛ ተመልከታል። ወደኛ ተመልከት ብሎት ግን ልክ ወደነሱ ሲመለከት አንዳች ነገር ወፈር ያለ ነገር የተሻለ ነገር እቀበላለሁ ብሎ ሲጠብቅ ግን መርዶ የሚመስል ንግግር ነገረው። የሱ ፍላጎት፣ የሱ ጩኸት፣ የሱ ዛጋ መቀመጥ ብርና ወርቅ እንደሆነ ስለገባው
ያንን ከውስጡ ለማውጣት ብርና ወርቅ ግን የለኝም። ግን አንድ ሰጥቼው የማላፍርበት ለማንም ተናግሬው አፍሬበት የማላውቅ በዘመኔ ሁሉ በተከተልኩት ታንኳዬን ጥዬ መረቤን ጥዬ ሰፈሬን ጥዬ የዋልኩበት ጥዬ ከተከተልኩት ቀን ጀምሮ አኩርቶኝ እንጂ አሸማቆኝ የማያውቅ ሃሌሉያ። አንድም ቀን አንገት አስደፍቶኝ የማያውቅ ከጠራሁት ተአምር የሚሰራ ከጠራሁት ድንቅ የሚሰራ ከጠራሁት የታመመ የሚፈውስ ከጠራሁት ሽባ የሚተረትር ከጠራሁት የአጋንንትን ወገብ የሚመታ አንድ ስም አለ። እሱ ልሰጥህ ነው። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲለው የሚደንቅ ነገር ነው የሆነው። በስሙ ስማችሁ ይቀየራል። አሜን ላላችሁ ሁሉ ይሁንላችሁ። በስሙ ስሜ ይቀየራል። መቼ ብትሉ በዚህ ሳምንት በዚህ ወር የአንዳንዶቻችሁ ዛሬ ከዚህ ስትወጡ ይኸውላችሁ ይሄ ሰው ስሙ አበበም ሆነ ከበደ ስሙ ክንፈም ሆነ ታከለ ግን ሁለት መታወቂያ ስም አለው። አንደኛው ስሙ ሽባው ሰው ያ መልካም የምትባል ቤተ መቅደስ ደጅ ላይ የሚቀመጠው ሽባው ሰው የድሮው ትርጉም ይሄኛው የድሮው ትርጉም አንካሳው ሰው ይለዋል። ግን ሰውየው አንካሳ ነው? አንካሳ አይደለም፣ ሽባ ነው። አዲሱ መደበኛ ትርጉም ላይ ሽባው ሰው ይላል። ለምንድነው እኔ ይሄኛው ሽባው ሰው የሚለው በጣም ያስማማኛል። ለምን አራት ሰዎች ሊሆኑ ይችላሉ፣ ሁለት ሰዎች ሊሆኑ ይችላሉ ተሸክመው። አንካሳ ማለት እያነከሰ እንደምንም ግን መራመድ የሚችል ነው። ሽባ ግን ወገቡ የተበላሸ ነው፣ ጉልበቱ የተበላሸ ነው፣ ቁርጭምጭሚቱ የተበላሸ ነው። ከወገቡ በታች ያለው አካሉ ሁሉ ሊረግጥና ሊራመድ የማይችል ስለሆነ ሽባ ሰው ነው። ቃሉ ነው የሚለው ሽባው ሰው። እና የመጀመሪያ መታወቂያ ስሙ ሰዎች የሚያውቁት ተሸክመው የሚያመጡት የሚያውቁት ጓደኞቹ የሚያውቁት ቤተሰብ የሚያውቀው ሽባው ሰው የሚል አንድ የተሰጠው ስም አለ። ትክክልም ነው። ሁለተኛ ደግሞ ለማኙ ሰው የሚል ስም አለው። ለማኝ ነው፣ ይለምናል። እዛ ቁጭ ብሎ እየለመነ ነው የሚውለው። ስለዚህ ለማኙ ሰው አንዳንዶቹ ምናልባት መቀጣጠሪያ አድርገውት ሊሆን ይችላል። መልካም የምትባል ቤተ መቅደስ ደጅ ላይ የሚቀመጠው ያ ሽባው ሰው ጋር ያ ለማኙ ሰው ጋር እንገናኝ ብለውበት ተቀጣጥረውበት ሊሆን ይችላል ቀን እስኪመጣለት። በስሙ ስሙ ሲቀየር ግን አራት ነገሮች ሆነዋል። እነሱን ቶሎ ቶሎ ነው የምሰጣችሁ። በስሙ ስማችሁ ሲቀየር መጥቶ ዝም ብሎ አጫጭሆ ዝም ብሎ ወንበር አሰብሮ ዝም ብሎ ልሳን አናግሮ፣ ቅድም እንዳልኩት ልሳን መናገር በጣም ጥሩ ነው። ግን ልሳን በመናገር ብቻ ያንተ ነገር እዛ ጋር እንዲቆም አያደርገውም፣ ያስቀጥለዋል። ሌላ የተለየ ደግሞ ዳይሜንሽን ውስጥ ይከተሃል። እና ይሄ ሰው በስሙ ስሙ ሲቀየርለት አራት ነገሮች ሆነዋል። የመጀመሪያው በስሙ ዛሬ ማለዳ አሁን በደንብ አርጋችሁ አሜን በሉ። ለሁላችሁ በስሙ ስማችሁ ይቀየራል። በስሙ ስማችሁ ሲቀየር የሚሆነው የመጀመሪያው ነገር የተበላሸው ይስተካከላል። አሜን ላላችሁ ይሁንላችሁ። የተበላሸብሽ ነገር ይስተካከላል። በዚህ ሳምንት፣ በዚህ ወር፣ በዚህ ዓመት በስሙ ስምሽ ስለሚቀየር የሆነ ሀብን ያረገ ነገር የሆነ የተበላሸ ነገር በኢየሱስ ስም ይስተካከላል። ስሙን አውጀን ስሙን ተናግረን ስሙን ጠርተን ስሙ ያድናል ብለን እንዲሁ የኛ ነገር እንደተበላሸ አይቀጥልም። በስሙ ስምህ ይቀየራል። በስሙ ስምሽ ይቀየራል። በስሙ ታሪክህ ይቀየራል። ሰዎች አንተን የሚያውቁበት፣ ጎረቤት አንተን የሚያውቅበት፣ ዘመድ አንተን የሚያውቅበት። የእግዚአብሔር ሕዝብ ሆይ ስማኝ፣ እንደ እግዚአብሔር ነቢይና መልእክተኛ ስማኝ። በእግዚአብሔር ታላቅነት፣ በእግዚአብሔር ገናና ክንድ፣ በእግዚአብሔር ብርቱ ክንድ በስሙ ስማችሁ ይቀየራል። ከዚህ የተነሳ የተበላሸባችሁ ነገር አንዳንዶቻችሁ ከዚህ ስትወጡ፣ አንዳንዶቻችሁ በዚህ ሳምንት፣ አንዳንዶቻችሁ በዚህ ወር፣
አንዳንዶቻችሁ በዚህ ዓመት የማያልፍ ታሪክ በሕይወታችሁ ላይ እግዚአብሔር ይሰራል። ለምን በትሉ ስሙ ገናና ነው። በስሙ ስማችን ሲቀየር የመጀመሪያ የሚሆነው ነገር የተበላሸው ይስተካከላል። እንዴት እንደዚህ ያልክ ብትሉኝ ይኸውልህ ስሙ የስሙ ታላቅነት በሱ ላይ ከመታወጁ በፊት ቁርጭምጭሚቱ አይሰራም ብያችኋለሁ ቅድም። ጉልበቱ አይሰራም፣ እግሩ አይረግጥም፣ ከወገቡ በታች ያለ አካሉ ሁሉ የተበላሸ ነው። ስሙ ሲቀየር፣ በስሙ ታሪኩ ሲቀየር የመጀመሪያ የሆነው ነገር የተበላሸው አካሉ፣ የተበላሸው ቁርጭምጭሚቱ፣ የተበላሸው ጉልበቱ፣ የተበላሸው ወገቡ፣ የተበላሸው ሰውነቱ በአንድ ጊዜ ተስተካክሎ ወደ ቦታው ተመለሰ። ሃሌሉያ! ረግጦ ቆመ። ሰውየው ብድግ አለ፣ ቼክ አረገ፣ እግሩን አየ። ተፈወስኩ እንዴ ነፃ ወጣሁ እንዴ አካሌ መቆም ቻለ እንዴ ብሎ እንደውም በጣም ቼክ ለማድረግ በደንብ ዘለለ ይላችኋል። ዘለለ፣ ወደ ላይ ዘለለ፣ ከፍ አድርጎ ዘለለ። እንዴት አይነት ፈውስ ነው! እንዴት አይነት መስተካከል ነው! እንዴት አይነት ተአምራት ነው! እንዴት አይነት አስገራሚ ነገር ነው በሕይወቴ የሆነው ብሎ የአካሉ መስተካከል ታያላችሁ። በስሙ ስማችሁ ይቀየራል። አንደኛም የሆነው የተበላሸው ሃሌሉያ የተበላሸባችሁ ነገር ይስተካከላል። የተበላሸ ጨጓራ ነው ይስተካከላል። ይውላችሁ አሁን አምናችሁ አሜን በሉ። እኔ እየተናገርኩ ቃሉ እየተናገርኩ በቃሉ ውስጥ ፈውስ አለ፣ በስሙ ውስጥ ፈውስ አለ፣ በስሙ ውስጥ ታምራት አለ፣ በስሙ ውስጥ ድንቅ አለ። አንዳንድ ጊዜ እጅ ካልተጫነ በስተቀር ወደ ማናምንበት ደረጃ እየደረስን መጣን። እጅ ተጭኖ ስምሽ ከሊት ነው እና እንደዚህ እኔም እናገራለሁ። መልእክቶች ሲመጡ ቸርቼ ውስጥ እኔ ያለሁባት አጥቢያ ውስጥ ፈውስ ፕሮግራም መመራው የማገለግለው በየሳምንቱ ሐሙስ በጣም ሰፊ ህዝብ ይመጣል፣ አገለግላለሁ። መልእክት ሲመጣ ከኪሴ አላወጣውም፣ ሲመጣ አስተላልፈዋለሁ። የኔ አይደለም ከሰማይ የመጣ ነው። ጌታ የሰጠኝን ለአንዲት እህት ለአንድ ወንድም ተናገር ሲለኝ እናገራለሁ። አሁንም ለእናንተ መልእክት ከመጣልኝ እናገራለሁ። ነገር ግን ወዳጆቼ ስሙ ሲነገር አሜን ብላችሁ ስትሄዱ የተበላሸባችሁ ነገር ይስተካከላል። ሃሌሉያ! ይሄ የእግዚአብሔር ቃል ነው። ይሄ ሕያው ቃል ነው። ይሄ የሚሰራ ቃል ነው። ይሄ በሁለት ወገን ከተሳለ ሰይፍ ይልቅ ስለታም የሆነ ቃል ስለሆነ በስሙ ስማችሁ ይቀየራል። ከዚህ የተነሳ የተበላሸባችሁ ነገር ይስተካከላል። የተበላሸ ጨጓራ ነው፣ የተበላሸ ጉበት ነው፣ የተበላሸ አጥንት ነው። ኢየሱሴ ዛሬ ስሙ አሁንም ይሰራል። ዛሬ ማለዳም ይሰራል። ዛኔ የሰራ ስም ዛሬም ብርቱ ነው። ዛሬም አላረጀም፣ ይፈውሳል። ዛሬም አላረጀም፣ ይታደጋል። ዛሬም አላረጀም፣ በር ይከፍታል። ዛሬም አላረጀም፣ የሞተን ያስነሳል። ዛሬም አላረጀም፣ የደከመን ያበረታል። ዛሬም አላረጀም። ይሄ ስም ከስሞች ሁሉ በላይ ስለሆነ ይሰራል። ሃሌሉያ! ስሙ ይሰራል፣ ስሙ ይታደጋል፣ ስሙ ይፈውሳል፣ ስሙ ነፃ ያወጣል፣ ስሙ ገናና፣ ስሙ ኤልሻዳይ። ስለዚህ የተበላሸባችሁ ነገር ቁጠሩና ይስተካከላል። የእግዚአብሔር ቃል ሲነገር አማኝ ሆኖ የሚያስፈልገው አንድ አባት ናቸው እና ወንጌል እየሰበኩ ከዛ መጨረሻ አካባቢ ላይ መልእክት ይመጣላቸዋል። መልእክት ይናገራሉ። አንድ እናት አለሽ እዚህ ጉባኤ ውስጥ ማህፀንሽ የሚያምሽ እንዲህ ችግር ውስጥ የገባሽ በዚህ ሳምንት እንቅልፍ ያጣሽ እስኪ ብድግ ብለሽ ነይ ወደዚህ ሲል አገልጋዩ እንደዛ ሲሉ አንድ አባት ደግሞ ከኋላ ብድግ ብለው መጡ። አይ እኔ አንድ እናት ነው ያልኩት። እንዲህ ነው የምንለው እንግዲህ ሰዎች ስለሆነ አይ እኔ አንድ እናት ነው ያልኩት፣ ማህፀን ነው ያልኩት። እርሶ ማህፀን አለዎት እንዴ? ተመለሱ እንጂ ጋሼ ሲላቸው፣ ልጄ አንተ ዝም ብለህ ተናገር፣ እግዚአብሔር መንገዱ ዘወርዋራ ነው። ስለዚህ እኔ ኩላሊቴ ስለሚያመኝ ይፈውሰኛል አሉ። በጌታ በኢየሱስም እንዲህ ያለ እምነት ይሙላብን። እጅ ሳይጫንብህ እዚህ ጋር ቆሜ የተበላሸው ይስተካከላል ስለ አስብ። ቤት ላይ ያለው አስብ፣ መንገድ ላይ ያለው አስብ፣ ህይወት ላይ ያለው አስብ፣ መስሪያ ቤት ላይ ያለው ይስተካከላል። እግዚአብሔር ልኮኝ መጥቻለሁ። ይስተካከላል። በቃል ውስጥ መልእክት እየነገርኳችሁ ነው። ይስተካከላል።
በስሙ ስማችሁ ሲቀየር አንደኛ የሚሆነው ነገር የተበላሸው ይስተካከላል። ሁለተኛ ለምጽፉ ሰዎች ሁለተኛ በስሙ ስማችሁ ሲቀየር የሚሆነው ሁለተኛው ነገር ለዘመናት ስትመኙት ወደ ኖራችሁት ገብታችሁበት ግን ወደ ማታውቁት ያለ ከልካይ ያለ ገደብ ያለ ተመለስ ባይ ሰተት ብላችሁ ትገባላችሁ። ሃሌሉያ! ይኸውላችሁ ይሄ ሰው እነ ጴጥሮስ ሲገቡ፣ እነ ዮሐንስ ሲገቡ፣ እነ ያዕቆብ ሲገቡ፣ ቤተ መቅደስ ሲገቡ፣ ሊያመልኩ ሲገቡ፣ ሊጸልዩ ሲገቡ ያያል ይመኛል እንጂ ገብቶ አያውቅም። ያያል። አንድ ቀን እግዚአብሔር እድል ቢሰጠኝ፣ አንድ ቀን ወደዚህ መቅደስ ብገባ፣ አንድ ቀን ታሪኬ ቢለወጥ፣ አንድ ቀን የማምለክ እድል ባገኝ፣ ፈውስ ቢሆንልኝ መጀመሪያ የማረገው ተሸክመው ወደ አመጡኝ ሰዎች ሳይሆን የሚሄደው ስመኛው ወደ ኖርኩት ወደዚህ መቅደስ ነው መግባት የምፈልገው። አፋንቶሪ አፋና ማንታ በጌታ በኢየሱስ ስም ዘንድሮ በስሙ ስማችሁ ይቀየራል። ከዚህ የተነሳ ስትመኙት ወደ ኖራችሁት፣ ስትጸልዩበት ወደ ኖራችሁት፣ ስታወጡት ስታወርዱት ወደ ኖራችሁት። አንዳንዶቻችሁ አገር መቀየር ሊሆን ይችላል። ለአንዳንዶቻችሁ ፈውስ ሊሆን ይችላል። ለአንዳንዶቻችሁ የሥራ በር ሊሆን ይችላል። ለአንዳንዶቻችሁ በጣም የሚገርም ትዳር ውስጥ መግባት ሊሆን ይችላል። ስትመኙት ወደ ኖራችሁት በስሙ ስማችሁ ስለሚቀየር ያለ ከልካይ ትገባላችሁ። ለምን ያለ ከልካይ አልክ ብትሉኝ፣ ይሄ ሰው ሽባነቱ እያለ ችግሩ እያለ እንደምንም ለዛሬ እንኳን እንደው በንፉቅቅ እንኳን እየተንፏቀቅኩ እንኳን ገብቼ አምልኮተ እግዚአብሔር አድርጌ አምልኬ አምላኬን ልውጣ ብሎ ቢሞክር ደጅ ጠባቂ አለ። በዚያን ዘመን ዝም ብሎ ማንም አይገባም። ለምጻም አይገባም። ቁስል ያለበት አይገባም። መላጣ አይገባም። ችግር ያለበት አይገባም። የአጥንት ስብራት የሆነ ነገር ያለበት አይገባም። የዛን ዘመን ቢሆን ኖሮ ጌታ ራርቶልኝ ነው እንጂ እኔም አሁን ወደዛ እየደረስኩ ስለሆነ የመግባት እድል አይኖርም ነበር። ወዳጆቼ ይሄን ራሱ ቸርነት ያደረገልን ጌታ ይባረክ። ዝም ብላችሁ ግቡ ያለን ጌታ ይባረክ። ሃሌሉያ! እና ቢሞክር አይገባም ወዳጆቼ፣ ቢሞክር አይገባም። እንደምንም እየተንፏቀቀ በሩ ጋር ሲደርስ ተመለስ፣ አንተ ሽባ ስለሆንክ ቤተ መቅደስ የመግባት እድል የለህም፣ አምልኮት የማድረግ አቅም የለህም። ወደዚህ ቤተ መቅደስ የሚገባው ጤናማ የሆነ ፈውስ ያለው አካሉ የሚራመድ መላጣ ያልሆነ ሽባ ያልሆነ ለምጽ የሌለበት ቁስል የሌለበት ብቻ ነው የሚገባው ወደ ቅዱሰ ቅዱሳኑ። ተመለስ ብሎ ነው በር ጠባቂው ደጅ ጠባቂው የሚመልሰው። በስሙ ሲቀየር ግን ያለ ከልካይ ገባ። ቫስካቲፋኖ ማንታ ያለ ከልካይ ገባ። ያለ ተመለስ ባይ ገባ። ለመጀመሪያ ፈውሱ ከተቀበለ በኋላ ተነስቶ አልሄደም። ተነስቶ ያደረገው ቼክ ማድረግ ነው። የተበላሸው አካሌ ተስተካከለ፣ ፈውስ ሆነልኝ፣ ተአምራት ሆነልኝ አለ። ከዛ በኋላ እንደውም እኔ በምናቤ ዝም ብዬ ሳስበው እነ ጴጥሮስን እንዲህ ያላቸው ይመስለኛል ነው ያልኳችሁ። የተጻፈን አይደለም። እኔ ሳስበው ግን እንዲህ ይመስለኛል። እናንተማ ስንት ዘመን ስትገቡ ኖራችኋል። ስንት ዘመን ስታመልኩ ኖራችኋል። ስንት ዘመን ቀድማችሁ ይኖራችኋል። ለዛሬ እኔ ልቅደማችሁና ልግባ ወደዚህ ቤተ መቅደስ ልግባና ላምልከው፣ ልግባና ለፈወሰኝ፣ ስሙ ላዳነኝ፣ ስሙ ለተቤዠኝ፣ ስሙ ነፃ ላወጣኝ አምልኮተ እግዚአብሔር ላድርግለት ብሎ ሮጦ ቀድሞ የገባ ይመስለኛል። እኔ ሳስበው ያለ ከልካይ ትገቢያለሽ፣ ያለ ከልካይ ትገባለህ። አንተ ትንቢታዊ መልእክት ነው ምነግርህ። ያለ ከልካይ እግዚአብሔር ወዳየልህ ትገባለህ። ስትመኘው ወደ ኖርከው ትገባለህ። ተመለስ የሚልህ አይኖርም። ጨለማው አይመልስህም። ክፉ አይመልስህም። አጋንንት አይመልስህም። ክፉ ሰው አይመልስህም። አመፀኛ አይመልስህም። የጨለማው ዓለም አይመልስህም። ወንጌል ትሰብካለህ፣ ትገባለህ። አይፎኖ ሰፓርፋኖ ማንታ ያለ ከልካይ እግዚአብሔር ወዳየላችሁ ክብር ትገባላችሁ። በተለይ አገልጋዮች ስሙኝ፣ ያለ ከልካይ ለዘመናት ስትጸልዩ፣ ለዘመናት ቅባትህ የት አለ? ክብርህ የት አለ? ኃይልህ የት አለ? ሞገስህ የት አለ? ያ ክብር ሳላይ ልሞት ነው ወይ የምትሉ ዛሬ ማለዳ ስሙኝ፣ ያለ ከልካይ ትገባላችሁ።
ያለ ከልካይ ወደዛ ክብር ትደርሳላችሁ። ያለ ተመለስ ባይ ወደዛ ክብር ትገባላችሁ። አረ ሃሌሉያ! ያለ ከልካይ ወደ ቤተ መቅደሱ ሰተት ብሎ ገባ። ትላንት ቢሆንስ ሳይፈወስ ተመለስ ነው የሚባለው። እስከ ዛሬ ተመለስ ያለህ ክንድ ራሱ ይመለስ። መልእክት ነው የተናገርኩት ለአንድ ሰው፣ ለሆነ ሰው መልእክት ተናግሬያለሁ። እስከ ዛሬ ድረስ ወደዚያ ኤምባሲ ልትገባ ስትል አይቻልም ተመለስ ያለህ እጅ አሁን ና ይደረግልሃል ይላል። ቬካባ ሳፖራ ፋናማንዳ አሁን ተፈቅዶልሃል ይላል። አሁን መሄድ ትችላለህ ይላል። እስከ ዛሬ መለሰሽ አሁን ከእንግዲህ አይመልስሽም። አሜን በይህቴ። ያለ ከልካይ፣ ያለ ገደብ፣ ያለ ተጽዕኖ እግዚአብሔር ወዳየላችሁ ትገባላችሁ። ማቮስኪ ፓሪያና ማንዳ። ሶስተኛው በስሙ ስማችሁ ሲቀየር የድግግሞሽ ኑሮ ያበቃል። ከኋላ በደንብ አሜን ብላችኋል። ይሁንላችሁ። የድግግሞሽ ኑሮ ያበቃል። አንተ አልሰለቸህም እንዴ? ድግግሞሽ 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 በጌታ በኢየሱስ ስም ከላያችን ላይ ይሰበር። ወዳጄ ድግግሞሽ የሚያምረው ቅድስና ሲሆን ነው። ድግግሞሽ የሚያምረው ጸሎት ሲሆን ነው። ድግግሞሽ የሚያምረው ወደ እግዚአብሔር መቅረብ ብቻ ሲሆን ነው። ከዛ ውጪ እስኪ አሁን ጠዋት ፍርፍር የበላህ ወንድሜ ስትሄድ ምሳ ላይ ፍርፍር ቢቀርብልህ፣ እራት ላይ ፍርፍር ቢቀርብልህ፣ በተለይኛ ወንድሞች የቡዴና ነገር አሳሳቢ ነገር ስላለ ማሚ እዚህ ቤት ውስጥ ምንድነው እየተከናወነ ያለው? ቁርሱ ፍርፍር ቢበላ፣ ምሳው ፍርፍር ቢበላ፣ እራቱ ፍርፍር ቢቀርብለት እዚህ ቤት ውስጥ ምን እየተፈጠረ ነው የምንለው? እኔ ደግሞ ጥሎብኝ ፍርፍር አልወድም። የዛሬ 20 ዓመት ትዳር ሲይዝ እንዲህ በስንት ዓመቱ ነው ትዳር የያዘው ይሄ ሰውዬ? ገና አሁን ራሱ 20 ዓመት ይመስል የለ እንድትሉ ይሆናል አንዳንዶች ወዳጆቼ። እና ያኔ ልክ ትዳር እንደያዝኩ ጫጉላ ቤት ስትሆኑ ፍርፍር ነው የምትበሉት አብዛኛው ጊዜ። ቁርስ ፍርፍር እና ፍርፍር እየበላሁላችሁ ቁጭ ብያለሁ። እንቅስቃሴ የለም፣ አገልግሎት ቆመዋል። ዝም ብዬ ፍርፍር ስበላ እሱ ላይ ውሃ ሲጨመርበት አርማታ በሉት እንዲህ ያለ ማለት ነው። ባንዴ ከስንት መከራ በስንት ትሬኒንግ በስንት ስፖርት ነው ያጠፋሁት። አሁን እናንተ ፊት ስቆም እንደዚህ ሸንቀጥ ብዬ አታዩኝም ነበር። ድግግሞሽ፣ የተደጋገመ ኑሮ፣ የተደጋገመ አደራረግ፣ የተደጋገመ እንቅስቃሴ፣ የተደጋገመ ስራ ያሰለቻል። በጌታ በኢየሱስ ስም ዘንድሮ ድግግሞሽ የሆነብህ ነገር ከህይወት ላይ ይመጣል። ሳትፈልገው እየተደጋገመ ዓመታት ካንተ ጋር የቆየ ግን የማትፈልገው እግዚአብሔር በስሙ ስምህን ይቀይረዋል። ሃሌሉያ! ከዚህ የተነሳ ድግግሞሽ ያበቃል። እንዴት እንዲህ አልክ በሉኝ። በስሙ ስማችሁ ሲቀየር ሶስተኛው የሚሆነው ድግግሞሽ ያበቃል። እንዴት ያበቃል? ይሄ ሰውዬ ተመልከቱ። ይሄ ሰውዬ ዳግመኛ ወደ መልካም ወደ ምትባል ቤተ መቅደስ ከመጣ በእግሩ እንጂ በሰው ሸክም አይመጣም። በእግሩ ነው የሚመጣው። ወክ እያረገ ነው የሚመጣው። አምልኮተ እግዚአብሔር ላደርግ መልካም ወደ ምትባል ቤተ መቅደስ እየሄድኩ ነው ብሎ ነው እንጂ የሚመጣው በሰው ሸክም አይመጣም። ሃሌሉያ! ከመጣ መልካም ወደ ምትባል ቤተ መቅደስ ሁለተኛ ሊያመልክ እንጂ ሊለምን አይመጣም። ድግግሞሽ የተባለው ታሪክ ከህይወቱ ላይ ተመታ። ታዲያ ባንቺ ህይወት ይሄ የማይሆንበት ምክንያት የለም። በስሙ ስምሽ ይቀየራል። ከዚህ የተነሳ ድግግሞሽ ሆኖ የቆጠ ያስቸገረ ነገር እግዚአብሔር ይመታዋል። የትንሣኤው ጌታ ከህይወታችን ላይ ያስወግደዋል። ዳግመኛ እንዳንል አድርጎ ዞር ያደርገዋል። እስኪ ድግግሞሽ ያሰለቻችሁ የላችሁ? ስሙ ከህይወቴ ላይ ያሰለችህን ድግግሞሽ ነጥሎ ያስወግደዋል። ከመጣ ለአምልኮ እንጂ ለልመና ዳግመኛ ተቀምጦ ለመነ የሚል ጥቅስ አታገኙም። ሱስ ሆኖበት ወደ ልመና ሄደ የሚል አታገኙም።
እፈታኝ ጌታ አንተን ላመልክ እመጣለሁ ነው የሚለው። ሃሌሉያ! ጌታ ይባርክሽ፣ ዘመንሽ ይባረክ። ላመልክ ነው የምመጣው እንጂ አሁን ልለምን አልመጣም። ልዘምርልህ ነው እንጂ የምመጣው። እኔ ወደ እግዚአብሔር ቤት መጣችሁ አንዳንድ ሰዎች ሲዘመር በተለይ በጣም ራሳችሁን እንትን የምታረጉ ሰዎች ይሄ ሰበር ዜና ይባላል። ብሬኪንግ ኒውስ ይባላል። ሲዘመር የጤንነት ችግር ካለ እንደው ለመቆም እንቅስቃሴ ለማድረግ የማይመቻችሁ ከሆነ መቆም ብቻ አይደለም ባይዘው አምልኮ ግን ሲዘመር በእውነትና በመንፈስ ሆናችሁ ወደ እግዚአብሔር ቤት ከመጣችሁ የማትዘምሩ ሰዎች እግዚአብሔር ይቅር ይበላችሁ። እኔ ሌላ ምን እላለሁ? እግዚአብሔር ይቅር ይበላችሁ። ለምን መሰላችሁ? መዝሙር ለእግዚአብሔር ዘምራለሁ አይደለም የሚለው መዝሙር። አበበችም ዘመረችው አየለች፣ መዝሙር ለእግዚአብሔር። ስብከት ለኛ፣ ስብከት ወደኛ፣ መዝሙር ወደ ሰማይ። ስለዚህ ከመጣችሁ ድሮ እዛኛው ቤት እያላችሁ እንደዛ አይነት ይሄ አምልኮት የሚደረግበት ቤት የሄዳችሁ ሰዎች ታውቃላችሁ። አሁን ማንም አይኮንናችሁ። ድሮ እዛኛው ቤት እያላችሁ ገና በርጋ ስትደርሱ እኔ እንኳን ሄጄ አላቅም። በጣም በልጅነቴ ነው ጌታን የተቀበልኩት። ግን ወላጆቼ እንደዛ አይነት የክፋት ህይወት ውስጥ አልፈዋል። ከውጪ ነው ጫማ አውልቀው ከዛ በጉልበት የሚገባው አይታችኋል ፊልም እንኳን ሲሰሩ። ታዲያ ወደ እግዚአብሔር ቤት መጣችሁ የማዘምሩት፣ ለልዑል የማዘምሩት፣ ነፃ ላወጣችሁ የማዘምሩት፣ ይዘመር ሲባል የማትዘምሩት ምን ነክቷችሁ ነው? ከዛሬ ጀምሮ በደንብ አርጋችሁ ዘምሩ። እስኪ አጨብጭቡና ለዚህ ጌታ ክብር አምጡ። ሃሌሉያ! አንዳንድ ጊዜ እኛም አገልጋዮች ነጩን ስለማንነግራችሁ አንዳንድ የተጣመመ ነገር መስተካከል አለበት። ውጪ የፈለከውን ለምን አገር የምትመራ መሪ ሁን፣ ባለስልጣን ትልቅ ፖዚሽን ያለሁን፣ ፕሮፌሰር ሁን፣ ዶክተር ሁን፣ ዳዝን ማተር ነው ያገባኝም። እሱ እዛ ሁን። እዚህ ስትመጣ ግን ልጅ ሁን። በቪኤይትምና እንደኔ በእግርህምና ሄሊኮፕተርም አብረረህና ከቻልክ አውሮፕላንም ይዘህና ግን እዚህ ስትገባ አንተም እኔም እኩል ልጆች ነን። አጠገባችሁ ያለ ሰው ልጅ ነህና አባትህን በደንብ አርጋ አምልከው በሉት። እንደሱ ነው። እዚህ ስትገቡ ውጪ ያለው ስታተሳችሁን እዛው አስቀምጣችሁ ግቡ። በቃ እዚህ ከገባችሁ በኋላ ልጅ ናችሁ። እንደውም ማለት ነው። እንደውም ልንገራችሁ አይደለም፣ እውነቱን ልንገራችሁ። መኩራት ከተገባን እንደው ትንሽ እንኳን አበጥ ማለት አይገባንም እንጂ አናረገውም እንጂ ከተገባን ትንሽ እንደው አበጥ ማለት ከተገባን ኩራት አለኝ ብለን ለመዘመር ከተገባን እኛ ከተጠሩ መካከል የተጠራን ሰዎች ነን። አንዳንዱ አገልጋይ ራሱን ትንሽ አርጎ እታች አውርዶ ራሱን ዜሮ ጥሏል እንጂ እኛ ከተጠራ መካከል የተጠራሁ ነኝ። እናንተ ፊት ያቆመኝ ችሎታዬ አይደለም፣ ጥበቤ አይደለም፣ የሆነ ሲስተሜ አይደለም፣ አቅሜ አይደለም። እናንተ ፊት ያቆመኝ ወንጌሉ በእጄ ያስጨበጠኝ ጌታ ነው። ስለዚህ ፓስተሮች፣ አገልጋዮች ደስ ይበላችሁ። ከተጠሩ መካከል የተጠራችሁ ናችሁ። የተለየ ጥሪ የወደቀባችሁ ናችሁ። እናንተ ጋር ያለ ጥሪ ማንም ጋር የለም። ማንም ተነስቶ ሊሆነው አይችልም። ማንም ሰው ተነስቶ ዛሬ ነገ ነጋዴ መሆን ይችላል። ነገ ተምሮ የሆነ ደረጃ መድረስ ይችላል። አገልጋይ መሆን ግን ከላይ ነው። ኧረ ሃሌሉያ! ጳውሎስ እኮ አለ እንዴ ለመጣበይ ኮራ ለማለት ከሆነማ እኛ እኮ ከእንዲህ ወገን ነን አለ። ሕግን ጠንቅቀን እናውቃለናል፣ ብዙ ነገር እናውቃለናል። እና ወዳጆቼ ወደ እግዚአብሔር ቤት ከመጣን ሁላችንም ለእግዚአብሔር ልጆቹ ነን። ሃሌሉያ! ኢየሱስ ይባረክ። በስሙ ስማችሁ ይቀየራል። ድገሙና አሜን። አራተኛውና የመጨረሻው በስሙ ስማችሁ ሲቀየር የሚሆነው ከሆነላችሁ ነገር የተነሳ ልዑል ራሱ ይከበራል። አሜን ያልሽው እግዚአብሔር ይባርክሽ። ልዑል ይከበራል።
ቅዱሱ ይከበራል። ገና ነው። አንተን ያየ ባንተ ህይወት የሆነው ያየ ባንቺ ህይወት ያደረገው ኢየሱስ የፈጸመው ኢየሱስ የሰራው ኢየሱስ እረ የሷ አምላክ ምን አይነት አምላክ ነው! እረ የሷ ጌታ ምን አይነት ጌታ ነው! እረ የሱ ጌታ እንዴት አይነት ድንቅ ነው! ደረሰለት እኮ መጣለት እኮ አዳነው እኮ ፈወሰው እኮ ነፃ ወጣው እኮ ተብሎ ያንተ ጌታ ይከበራል። ሎሳዲቫና ማማማ ጋዲ ጋቦራቫናማስ ዘንድሮ በህይወታችሁ ከሚሆነው የተነሳ ይሄ ትንቢታዊ መልእክት ነው። በስሙ ስማችሁ ይቀየራል። ከዚህ የተነሳ እናንተን ያየ ኢየሱስን ማክበር ይጀምራል። እናንተን ያየ ቤታችሁን ያየ ህይወታችሁን ያየ ኑሮአችሁን ያየ አወጣጥ አገባባችሁን ያየ አለባበሳችሁን ያየ ይሄ ሰውዬ እንደዚህ አልነበረም፣ ከመቼ ወዲህ እንደዚህ ተቀየረ? ያዩት ሁሉ አጃልቫቱ ካምባራ ዲያማንታ ያዩት ሁሉ ለምን አላነብላችሁም? ህዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። ቁጥር 9 ቁጥር 10 መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። ሃሌሉያ! በእርሱም ከሆነው የተነሳ ባንተ ቤት ከሚሆነው የተነሳ ዘንድሮ ልዑሉ ይከብራል። ባንቺ ህይወት ከሚሆነው የተነሳ በስሙ ስምሽ ይቀየራልና ከሱ የተነሳ ከሚሰራው ስራ የተነሳ ከማዳኑ ጉልበት የተነሳ ታሪክሽ ከመቀየሩ የተነሳ ነገርሽ ከመሰራቱ የተነሳ ፈውስ በቤትሽ ከመሆኑ የተነሳ ተአምራት በአገልግሎታችሁ ላይ ከመሆኑ የተነሳ ከመቼ ወዲህ እንደዚህ ተቀየረ? ከመቼ ወዲህ አላያችሁም እንዴ? አላነበባችሁም እንዴ? ሳኦል የእግዚአብሔር መንፈስ ከወረደበት በኋላ የቂስን ልጅ ያገኘው ምንድነው? በእውኑ እሱ ከነቢያት ወገን ነውን? ወዳጆቼ አህያ የሚፈልግ ሰው አህያ ይፈልግ የነበረ ሰው ትንቢት ወደ መናገር ሲቀየር ጂላታ ካባሃን ያማንታ በጌታ በኢየሱስ ስም ዘንድሮ በእናንተ ቤት አነጋጋሪ ነገር ይሆናል። አንድ ያመነ ሰው በደንብ አድርጎ አሜን። ባንቺ ህይወት ላይ ልዑል የሚከበርበት ነገር ይሆናል። ቅዱሱ የሚከብርበት ነገር ይሆናል። ገናናው የሚከብርበት፣ ኤልሻዳዩ የሚከብርበት፣ ፈዋሹ የሚከብርበት፣ ስሙ የሚከብርበት፣ ስሙ የሚጠራበት፣ ስሙ አዳኝነቱ ያያችሁ ሁሉ ኢየሱስን ማክበር ይጀምራል። ያያችሁ ሁሉ የሷ ጌታ እሷን እንዳትነኳት፣ የሷ ጌታ የተለየ ነው። የሷ ጌታ ገናና ነው። የሱ አምላክ ኃያል፣ የሱ አምላክ ብርቱ ነው። ወዳጆቼ በመሰሩበት መስሪያ ቤት ከናንተ የተነሳ ኢየሱስ ይክበር። ረገጥ አርጋችሁ አሜን። በምትወጡበት በምትገቡበት ዘንድሮ እናንተን ያየ ኢየሱስን ያግን ነው። አንተ ተደበቅ፣ ኢየሱስ ግን ባንተ ህይወት ይግነን። አንቺ ተሰወሪ፣ ኢየሱስ ግን ባንቺ ህይወት ይታይ። ይሄ የሚል ሰው ለሱ ክብር ያጨበጭባል። እሱ በኔ ህይወት፣ እሱ በእኛ ህይወት። ሃሌሉያ! እሱን ያየ በህይወት የሰራውን፣ በቤት የሰራውን፣ በአገልግሎት የሰራውን፣ በዘመናችሁ የሰራውን፣ በጓዳችሁ የሰራውን ያየ ሁሉ የሱ አምላክ፣ የሱ አምላክ ይለያል። የሱ አምላክ አንዳንዶች በፌስቡክ በቲክቶክ በመናምን ወጥተው የጌታችንን ስም እንዳቃለሉ የሚቀጥል እንዳይመስላችሁ። እሱ ቢያቃልሉትም ሊቃለል አይችልም። ከባድ ስም ነው። ሃሌሉያ! ስሙ ከስሞች ሁሉ በላይ ነው። ስሙ ከስሞች ሁሉ በላይ ነው። ስሙ ከስሞች ሁሉ በላይ ነው። ስለዚህ በዚህ ስም ስማችሁ ይቀየራል። ጎረቤት እናንተን ያወቀበት፣ ዘመድ እናንተን ያወቀበት፣ ጓደኛ እናንተን ያወቀበት፣ አመሉ ነው የተባላችሁበት፣ አመልዋ ነው የተባላችሁበት የሆነ ስማችሁ ዘንድሮ በስሙ ይቀየራል። ዘመድ የለጠፈላችሁ፣ ጓደኛ የለጠፈላችሁ፣ ቤተ ክርስቲያን ዙሪያ ላይ ያሉ ጓደኞቻችሁ አብረው የሚያገለግሉ እንኳን ወይ አገልጋይ ከለ አመሉ ነው የተባላችሁበት ዘንድሮ ከላያችሁ ላይ ሙልጭ አድርጎ ጌታ ያስወግደዋል። በስሙ ስማችን ይቀየራል። አሜን አሜን። በስሙ ስማችሁ፣ በስሙ ስሜ፣ በስሙ ስማችን ይቀየራል። ይቀየራል። እኔ መልእክት እየተናገርኩ እንደሆነ ውስጤ ይመሰክርልኛል። ይቀየራል።
ዝም ብሎ ስብከት አይደለም የሰበኩት። ዝም ብሎ ለመስበክ ያህል አይደለም የሰበኩት። በስሙ ስምሽ ይቀየራል። ላሶኮም ቢቫና ማዲያባስ በስሙ ስማችሁ ይቀየራል። ከዚህ የተነሳ አንደኛ የተበላሸባችሁ ነገር ይስተካከላል። ሁለተኛ ለዘመናት ስትመኙት ወደ ኖራችሁት ገብታችሁበት ወደ ማታውቁት ያለ ከልካይ ትገባላችሁ። በስሙ ስማችሁ ይቀየራል። ሶስተኛ የድግግሞሽ ኑሮ ያበቃል። በስሙ ስማችሁ ይቀየራል። ከዚህ የተነሳ የአምላካችሁ ስም፣ የምትጠሩት ስም፣ የምትዘምሩለት ስም፣ ኢየሱስ የምትሉት ስም ዘንድሮ በእናንተ ሰፈር ላይ ገኖ ይታያል። ሃሌሉያ! ሰማነው ቃል ጌታ ይባርክልን።